በአረብኛው እንዴት አድርገው እንደሚያነቡት ላሳያችሁ። ምንድነው በሚያነቡት ምን ይላሉ? እነዚያ የካዱት ይህ ቁርአን መሐመድ የቀጠፈው በእርሱ ላይ ሌሎችንም ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉ። በእርግጥም በድለናን አለን አበልነት አሉ። አሁን ደግሞ የሚገርም ነው እኮ በትክክል ቁርአናቸው እብድ መሆኑን ያሳያል፣ ይናገራል። የራሳቸው እምነት ነው። ለዚህ ነው እኛ እኮ የውሸት ነው ያልተማረ ሰው ምንጊዜም መዋሸቱ የማይቀር ነው ያልነው። ለዚህ ነው። እዚያ ቀጥሎ የሚሄደው ምንድነው? እዚያ ቀጥሎ እነዚያ የካዱት ብሏል። እነዚያ የካዱት ይህ ቁርአን መሐመድ የቀጠፈው በእርሱ ላይ ሌሎችም ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉ። በእርግጥ ነው በድለናንም አለነበትም አሉ። የሰሩት ሰዎች አለነበት ብለው እነሱም አመኑ። ለምን? ውሸታም መሆኑን አሳምነውታል። ሌሎችም አምነዋን አብረው ያገዙት በዱላውም በሁሉም በበትሩም ማለት ነው። ስለዚህ እሱ የመጀመሪያዎቹ ሰዎች ተረቶችና አጸያፊዎች የነበሩት አጸያፊነት እርሷን በእርሱ ላይ ጧትና ማታ ተነብባለታለች ይችላል። ለሱ ተነግሮታል። እውነትህንና ውሸቱን አስተውል ተብሎ የእውነቷ ኦርቶዶክስ ሃይማኖት ወይንም ኦሪት ትባላለች። አሁን እነሱ ያሉት ምን ልበለው? ምክንያቱም አህመድ ጀበልን አሁን የጻፈውም በራሱ በልቦናው ገንዘብ እንዲያገኝበት እንጂ እውነት አውቆት አይደለም፣ እውነት ተረድቶት አይደለም። ያንኛውም ደግሞ የታሪክ ጸሐፊውም ደግሞ ክርስቶስ በፊት ነበረ ያለው እሱም ገንዘቡን ለማግኘት በዚያ በወረቀቱ ተጽፎ ለማግኘት እንጂ እውነት እግዚአብሔርን ከዚያ በፊት እንደነበረ አውቆት አይደለም። የራሳቸውን መጽሐፍ ሳያውቁት ሳይመራመሩ ጎበዝ በሆኑማ እንግዲያ አዛን የሚባለውን ሰውዬ ኢትዮጵያዊ ነው ብለን እናምናለን፣ እነሱም ያምናሉ። አይደለም እሱ የመከራና ስቃይ ሲያይ የሱን ምራቅና ደም ከሚበላ መከራውን የሚያሳየው ባሪያ ተብሎ ከሱ ጋራ የማይቀመጥ ከሱ ጋራ እኩል የማይሆን በመታዘዝና ሰዎችን በመጥራት በመሰብሰብ አንደኛ የሃይማኖት መሪ የሆነውን እንኳን አንድ ታሪክ እንኳን የመናገር የመከራከር አቅም የላቸውም። ለምን እንደሆነ ራሳቸው ቢመረምሩ ጥሩ ነበር። እና አሁን ስለነሱ መጽሐፍ ብቻ ነው አሁን የራሴን ያው ጀግና ወንድም አለኝ እፎይ ነግሯቸዋል። ይህንንም ነግሯቸዋል፣ ግን አያምኑም። በድጋሜ ነው አሁን የምነግራቸው ያለ በድጋሜ ማለት ይቻላል። ወይንም የድረሱልኝ ልብ ማለት ነው። የድረሱልኝ ምክንያቱም በዚያን ሰዓት እሱ ድሃ ነበረ፣ ሚስትም የለውም ነበረ። የሴቶችን ጎመጭ የወጣውም ለዚያ ነው። በሰማይ 7 ሴቶች አሉ፣ ምግብ አለ፣ ወርቅ አለ፣ ሁሉ አለ ያለውም ጎመጩን ለመውጣት ከሴቶች ጋራ ወጥመድ ቆቅ አሁን በአገራችን ለማጥመድ ብዙ ወጥመድ ታጠምዳለህ፣ የተለያየ አይነት እንደዚያ ነው ያደረገው። እሱ ደግሞ ወይንም የድረሱልኝ ድልብ አይጣልለትም ወይንም ከርሷም የሚበላባት አትክልትም ለእርሱ አትኖረውም አሉ። በዳዮቹ ላመኑት የተደገመበት ሰው
እንጂ ሌላ አትክልት አትከተሉም አሉ። እሱ የተደገመበት ሌት ወጥቶ የሚያድር በመቃብር የሚዞር በአመድ ላይ የሚንከባለል። ለዚህ ነው አመድ የተባለውም ሰውነቱ ሁሉ ነጭ ሆኖ ስለሚመጣ አመድ ተባለ።